ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Trump announced Project Freedom to guide ships safely out of Strait of Hormuz. አሜሪካ በኢራን የገባችበት ግዙፉ ጦርነት ለቻይናና ለሩሲያ ምርጥ አጋጣሚ መፍጠሩን ወዲያም Revolutionary Peace Offer to Iran, Israel and the World እነዚህንና ሌሎች ወቅታዊና ዓለም አቀፋዊ ጉዳዮችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። Trump warned that any interference with the humanitarian offer would unfortunately have to be dealt with forcefully ሲሉ በኢራን የብሔራዊ ጸጥታ ምክር ቤት ዋና ኃላፊው ኢብራሂም አዚዝም በበኩላቸው that any United States of American intervention in the Strait of Hormuz would be considered a violation of the ceasefire. አወኩሽ ናኩሽ ይሏል አበው። በአሜሪካና በእስራኤል የታወጀው የጣምራ ጦርነት ዛሬ ሁለተኛው ሩል ሊደፍን ተቃርቧል። ከተኩስ አቁም ስምምነቱ በመለስ ማለት ነው። በኢራን ጦርነት ከ3000 በላይ ሰዎች መገደላቸውና የነዳጅ ዘይት ዋጋም $100 እስከ $120 በላይ እንዲገባ ብዙ ጊዜ ዋጋው እየዋዠቀ እንዲቀጥል አድርጎታል ሲሉ ጸጸትና ቁጭታቸውን የሚያሰሙት ብዙዎች ናቸው። ኢራን ከዚህ ቀደም ከአሜሪካ የባለ 15 ነጥብ የሰላም ዕቅድ ቀርቦላት እንደነበረና ኢራን ውድቅ ማድረጓ ሲታወስ ዛሬ ደግሞ አሜሪካ ከኢራን የባለ 14 ነጥብ የሰላም ዕቅድ ቀርቦላት አሜሪካን በበኩሏ ውድቅ ማድረጓ የበቀል አጸፋ ምልልስ ሆኖ ተመንዝሯል። ትራምፕ በኢራን በገቡበት ጦርነት ቶሎ የሚጠናቀቅም በማንም ድል አድራጊነት የሚዘጋም አይደለም ሲሉ የሚያሳዩት ብዙዎች ናቸው። የነዳጅ ዘይት ዋጋን በተመለከተ ዋጋው እነርሱ ፍላክቹዌሽን ይሉታል እየዋዠቀ ማስቸገሩን ብዙ ጊዜ በዚሁ የዓለም አቀፍ ጉዳያችንና ዓለም አቀፉ ትንታኔ ዘገባ ላይ እንመለከታለን። የነዳጁን መምጫ መውጫውን ዋናውን የባህሩን በር አልያም ትናጋውን ለስኖ ዘግቶ ነዳጅ ዘይት ከየት ይመጣል? እጥረቱስ የዋጋ ንረቱስ ነዳጅ ከስፍራው ካልተቀዳ በስተቀር በምን ተጓጉዞ በየት መስመር መጥቶ ነው ለተቀረው ዓለም የሚደርሰው? የማዳበሪያ ጉዳይም ቢሆን በተመሳሳይ በሆርሙዝ የውሃ ወሽመጥ የዓለማችን ግዙፍ መጠን ያለ የማዳበሪያ ምርትም ይዘዋወራል። በዚያው ወሽመጥ የዓለም 1/5 ወይም 20% የነዳጅ ዘይት ግብይት ወይም ምልልስ የሚደረገው በዚያ ወሽመጥ ነው። በጠባቡ የዚያ የባህር ወሽመጥ ነው እና የኢራኑን ካርግ ደሴት እናያለን። አሜሪካ መጀመሪያ ላይ ጦርነቱ በተጀመረ ሰሞን የካርግን ደሴት በእግረኛ ኃይል ቆጣጠረዋለሁ ስትል እንደነበር አይዘነጋም። የኋላ ላይ ግን ጉዳዩ መካር የሌለው ንጉሥ ያለ 1 ዓመት አይነግስን ያደርጋል በሚል ስሌት ይሁን በሌላ ባይታወቅም አሜሪካ ከዚያ ዕቅዷ እርግፍ አድርጋ መተዋ። ከዚያም ውጪ የዓለም የነዳጅ ዘይት ግብይት በሆርሙዝ የውሃ ወሽመጥ የሁለትዮሽ መዘጋጋት ኢራንም ለብቻዋ ዘግታለች፣ አሜሪካም ዘግታለች። ማን ከማን ያንሳል ነው ጉዳዩ። ወዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን በገቡበት ጦርነት በአሸናፊነት ተወጥተነዋል፣ ጦርነቱን አሸንፈናል፣ ኢራን የተረፋት አንድ ነገር የለም፣ የአየር ኃይል ቢሉ የባህር ኃይል ምንም የተረፋት ነገር የለም፣ ከዚህ በኋላ አትቋቋመንም፣ ቀድሞ ነገር ከፊታችን አትቆምም ሲሉ እንደነበር አይዘነጋም። ጉዳዩን ግን በዚህ ወቅት የዓለም ሕዝብ በሙሉ ሠራ አካላቱ ዓይንና ጆሮ ሆኖ የዚህኑ የአሜሪካ የእስራኤልና የኢራንን ጦርነት እያየና እየሰማ
ያንዳንዱን ቅጽበት እየተከታተለ ነውና ለሰሚው ወይም ለአድማጩና ለተመልካቹ ትቶ ማለፍ ነው። ኢራን በዚህ ጦርነት ወድቃለች አለያም ተሸንፋ እጇን ሰጥታለች ብሎ ለመናገር ግን የምናገኘው መረጃ የለምና ያንን መናገር አንችልም። ኢራን በአዲስ ዛሬ ባለ 14 ነጥብ የሰላም ዕቅድ አቅርባለች ለአሜሪካ። ከዚያ የሰላም ዕቅድ ደግሞ በዋናነት ሦስቱን ለመጥቀስ ያህል አሜሪካ በኢራን ላይ የጣለችውን ማዕቀብ እያንዳንዱን በነቂስ ታንሳ። ሁለተኛው አሜሪካ በሆርሙዝ የውሃ ወሽመጥ የዘጋችውን ኬላ ትክፈት። 3 አሜሪካ በመካከለኛው ምስራቅ ቀጠናና በባሕረ ሰላጤው ቀጠና ሀገራት ያሏትን ማንኛውንም የጦር ማዘዣ ሰፈሮች ሙሉ በሙሉ ጠቅልላ ታውጣ። በምላሹ ምን ይሆናል? ያን ጊዜ በኒውክሌር ጉዳይ የድርድር ሐሳብ እናያለን። አሜሪካስ ምንድን ነው የምትለው? አሜሪካ ያለምንም ቅድመ ሁኔታ ኢራን የኒውክሌር ጦር መሳሪያዋን ወይም የኒውክሌር ፕሮግራሟን ሙሉ በሙሉ ታስወግድ፣ ዩራኒየም የማብላላት ዕቅዷን ፈጽሞ ትሰርዝ፣ የሆርሙዝን የውሃ ወሽመጥ ትክፈት። ኢራን በበኩሏ የለም፣ የሆርሙዝ የውሃ ወሽመጥ በኢራን ሉዓላዊነት ስር መሆን አለበት። ኢራን አውቃና ፈቅዳ የመርከቦች እንቅስቃሴ ካልሆነ በስተቀር ሌላ አይሆንም፣ በመቃብሬ ላይ ነው ስትል ኢራን በዚያ አቋሟ ጸንታለች። አሜሪካም ዛሬ የቀረበላትን የባለ 14 ነጥብ የመደራደሪያ ወይም የሰላም ዕቅድ ውድቅ አድርገዋለች። አንአክሰፕተብል ነው ያሉት ፕሬዚደንቷ ዶናልድ ጄ ትራምፕ። ተቀባይነት የሌለው ምንድን ነው ለዚያ ያበቃቸው ትራምፕ ይህንን ሲሉ መልስ የሰጡበት? እንዲህ አፈነጃጀራቸው ጉዳይ ምንድን ነው? የለም፣ ኢራን ያቀረበቻቸው የሰላም ዕቅዶች ወይም ባለ 14 ነጥቦቹ ለአሜሪካ 2 ፊት ስለት ያለውን ሰይፍ በጉሮሮ የመዋጥን ያህል ነው የሆነባት። የሆርሙዝ የውሃ ወሽመጥ ጉዳይ በኢራን ሉዓላዊነት የሚለው በኢራን ገብታ የመንግሥት ለውጥ ለምታቅደዋ አሜሪካ የማይታሰብ ነገር ነው። ጦርነቱ እኮ እንዲህ በቀላሉ ኢራን ተፈታ ብትወድቅ ኖሮ በኢራን ያለውን መንግሥት እስከ መለወጥ የታለመለትና የታቀደለት ግብ ነበረው ሲሉ የኢራን ሹማምንት ይገልጣሉ። ኢራናውያኑ እኛም አውቀናል፣ ጉድጓድ ምሰናል አለች እንደተባለችው ኢራናውያኑ የአሜሪካና የኢዝራኤልን ስሌትና ቀመር ከመጀመሪያው ጀምሮ ጥንቅቅ አድርገው አውቀዋል። የመንግሥት ለውጥ ድረስ የዘለቀ ስሌት ነበራቸው። ዛሬም ቢሆን ሂደቱ ላይ ናቸው። ቀስ በቀስ እንቁላል በእግሯ ትሄዳለች ይላሉ ሲያሳዩ። ቀስ በቀስ ስሌታቸውን እያሰመሩ ሲሄዱ ኢራንን 1-2 እያሉ ገዝግዘው አሁን ያለውን አስተዳደር ሙሉ በሙሉ ሊቀይሩት አይደለም ወይ ሲሉ የሚያሳዩት ብዙዎች ናቸው። የኢራን ሹማምንት ግን ለዚህ ጉዳይ እጅ አንሰጥም፣ መስሏችሁ ከሆነ አትታለሉ፣ አትሞኙ። ኢራን በግለሰቦች ላይ የተንጠለጠለ የሥልጣን እርከን የላትም። አጠቃላይ የመንግሥት መዋቅሩ ግለሰቦች የመሞታቸው ወይም የመነሳታቸው ጉዳይ ቢጎዳም እንኳን የሀገሪቱን የመንግሥት መዋቅር የሚንድና የሚሸረሽር እንዳልሆነ ተረዱት ሲሉ የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ስንትና ስንት ጊዜ ደጋግመው ተናግረዋል። ሁለቱ ሀገራት አሁን በዚህ በተፈነጃጀረ አቋም ሆነው በየትኛው ነጥብ ተግባብተው ለድርድርና ለስምምነት ይበቃሉ? ተደራድረውስ ተስማማን ቢሉ የአሜሪካና የኢዝራኤል መሻት ወይም ግባቸው በዚህ ብቻ ይጠናቀቃሉ? የለም። የመንግሥት ለውጥ አይደለም ወይ የመጨረሻው ግባቸው? አይነኩትም፣ ኢራናውያኑ አያደርጉትም የሚል መረጃ ነው የወጣው። ይሄ ጦርነት
ኢዝራኤልና አሜሪካ ጣምራ ፈጥረው በኢራን ላይ የከፈቱት ጦርነት በአውሮፓውያኑ የካቲት 28 ቅዳሜ ቀን ማለዳ ላይ መሆኑን ልብ ይሏል። ይሄ ጦርነት በማንም ድል አድራጊነትና አሸናፊነት የሚጠናቀቅ አይሆንም ሲሉ የሚያሳዩትም ህልቆ መሳፍርት የላቸውም። አሜሪካን ከብዙዎቹ ጋር ያነካካ ጉዳይ ነው ይሄ በኢራን የገባችበት ጦርነት። ትራምፕ በኢራን ላይ ክተት ሰራዊት ምታ ነጋሪት ብለው ጦራቸውን ወይም ደግሞ የጦር አውሮፕላኖቻቸውን ግሪሳ ሰርተው አንዴ ሲያሰፍሩ ወይም ቹ ሲሏቸው ያማከሩት ወይም የተማከሩት ሰው ቢኖር ከኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ብቻ ነው። ከውስጥ ደግሞ ምናልባትም ሹማምንቶቻቸው የጦር ሚኒስትራቸው ፔት ሄግሴት፣ ምክትል ፕሬዚደንታቸው ጄዲ ቫንስ፣ የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ፣ ምናልባትም የሲአይኤ ዋና ኃላፊው እነዚህ ከእርሳቸው ስር ካሉት ጎምቱ ሹማምንቶቻቸው ጋር ካልሆነ በስተቀር ከውጭው ዓለም ከውጭ መንግስታት ጋር የመከሩት ከተባለ ከኢዝራኤሉ ጠቅላይ ሚኒስትር ከቤንያሚን ኔታንያሁ ጋር በእርሳቸው አጠራርም ቢቢ ጋር ብቻ ነው። ስለዚህ ወደ በኋላ ላይ ምን ይዞ መጣ ጉዳዩ? የማታ ቆሻሻ ከመንካቱ የማነካካቱ የምዕራባውያኑን የጦር ጥምረት ቀድሞ በግሪንላንድ ደሴትና በካናዳ ጉዳይ በተለይም በግሪንላንድ ደሴት አስኮርፈዋቸውና ቂም አርግዘው የነበሩት አውሮፓውያኑ ትራምፕን የጎሪጥ ነበረና የሚዋቸው። ትራምፕ በኢራን ባሰቡት ልክ የገቡበት ጦርነት ቶሎ ድል ሊያቀዳጃቸው አልቻለም። ታዲያ ምንድን ያሉት? ኧረ ለመሆኑ በዚህ ጦርነት ስንገባ ዝም ብላችሁ ያያችሁት እናንተ ኔቶ ይሏችሁ የአውሮፓ መንግስታት ምንድናችሁ እናንተ ሲሉ ወርፈዋቸዋል። ቀድሞም በግሪንላንድ ደሴት ጉዳይ ትራምፕ የግሪንላንድን ደሴት ከዴንማርክ ለመነጠል ወይም ደግሞ ቆርሶ ለመውሰድ የሚከለክለን የሚያግደን የለም። ኔቶ ማለት የወረቀት ላይ ነብር ነው፣ ወይም ደግሞ ጥርስ የሌለው አንበሳ የአህያ ባል ከጅባ ያስጥል። ስለዚህ እናሳያችኋለን፣ ግሪንላንድን እንወስዳለን፣ ለጸጥታና ለሰላማችን ወሳኝ ናትና። ወዲህም የሩሲያና የቻይና የጦር መርከቦች በግሪንላንድ ራስጌ ወይም ካናቱ ባለው የአርክቲክ ሰርክል በዚያ አካባቢ እየመጡ ዋላ ደር እያሉ ነው። የግሪንላንድ ደሴት ሲነሳ ከደሴቱ ሀብታት መካከል ሊቆጥሩት የማይቻል የማዕድን ሀብት እዚያ በገፍ ያለበት ስፍራ ነው። ያንን ቻይናም ሩሲያም አሜሪካም ሦስቱም አጮልቀው የሚመለከቱት ስፍራ ነው። ታዲያስ አንተም ውደዳት እኔም ልውደዳት፣ ቢላ አምጣና እንቃደዳት። ጉዳዩ ያ አልሆነም፣ እንከፋፈል አልሆነም። አሜሪካ በብቸኛነት የግሪንላንድን ደሴት ጠቅልዬ ይዛለሁ አለች። ወዲህ ግሪንላንድ የኔቶ አባል ሀገር ናት። ዴንማርክ የግሪንላንድ ራስ ገዝ አስተዳዳሪዋ ባለቤቷ ናት። ዴንማርክ የኔቶ አባል ሀገር ናት። አሜሪካ ደግሞ የኔቶን ጥምረት የምትመራዋ 32 አባል ሀገራት ያሉትን የዓለማችንን ግዙፍ የጦር ጥምረት ፊት አውራሪዋ ሀገር አሜሪካ ናት። ያውም ትራምፕ ናቸው። ዛሬ ትራምፕ ኔቶን ደብዛውን አጥፍተውት የለም ወይ ሲሉ አውሮፓውያኑ ምርር ብለው ከትራምፕ ጋር ቂም ተቋጥረዋል፣ ተማርዘዋል። ቀድሞ ነገር ትራምፕ እንዴት የኔቶን አባል ሀገራት ቆርጦ ሊያዝ ይላል ካናዳና ግሪንላንድን? ከዚህ በኋላማ የሚፈታ ቂም የለንም ሲሉ በትራምፕ ላይ ቂም ቋጥረዋል። ታዲያ ትራምፕ ዘለው በኢራን ጥልቅ ባሉበት እስከ አንገታቸው በገቡበት ይሄ ግዙፍ ጦርነት የአውሮፓውያኑ መንግስታት ምን ተዳችን አይመለከተንም እንደ ፍጥርጥርህ ብለው ፊታቸውን ተጸይፈው ነው የሸሹት የዞሩት። ትራምፕ ያን ያንገበገባቸው ምንስ ቢሆን የኔቶ ፊት አውራሪ መሪውን ያልነበርኩም ወይ? አሜሪካ አይደለችም ወይ? እንኪያስ አሜሪካን ከዚህ ጥምረት አስወጣታለሁ እስከ ማለት ዛቱ ትራምፕ። እንዲሁም የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ትራምፕ ናቸው የሚወስኑት እንጂ ይሄ ትልቅ እርምጃ የሚያስፈልገው ነው ብለዋል።
አሜሪካ በኔቶ አባል ሀገራት በገባችበት የበቀል እርምጃ የአሜሪካው ፕሬዚደንት ዶናልድ ትራምፕ በጀርመን ካለው የአሜሪካ ጦር ኃይል 5,000 ለመቀነስ ማቀዳቸው ተሰምቷል። ከኔቶ አባል ሀገራት በከፊልም ቢሆን አሜሪካ በኢራን የገባችበትን ጦርነት ግን መደገፋቸው አልቀረም። የአየር ማዘዣ ሰፈራቸውን እንዲሁ የተወሰነ ድጋፍ አድርገዋል የሚባሉ ሀገራት አሉ። እነዚህን ሀገራት ለመጥቀስ ያህል ሞንቴኔግሮ፣ ክሮሺያ፣ ሮማንያ፣ ፖርቹጋል፣ ግሪክ፣ ጣሊያን፣ እንግሊዝ፣ ፈረንሳይና ጀርመን ተጠቃሾቹ ናቸው። ጀርመን የአየር ማዘዣ ሰፈሯን ብትፈቅድም እንኳን የጀርመኑ መራሄ መንግሥት ፍሬድሪክ ሜርዝ የአሜሪካው ፕሬዚደንት ዶናልድ ትራምፕ በመካከለኛው ምስራቅ ከገቡበት ጦርነት ቶሎ ይወጣሉ ተብሎ አይታሰብም። ለተማሪዎቻቸው ሲነግሩ ባለፈው ሳምንት ምን አሏቸው? መላው አሜሪካ በቴህራን ክፉኛ ተዋርዳለች አሉ። ክፉኛ ተዋርዳለች። ይህንን የሰሙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ምን አሉ ታዲያ? መጀመሪያ ለራስህ ወቅ፣ የራስህን የውስጥ ጉዳይ እስቲ በተገቢው አውቀህ አርግበው። ዛሬ በወጣ መረጃ ደግሞ ያልተሳካለት መሪ ብለዋቸዋል ፍሬድሪክ ሜርዝን። ሜርዝ ግን ተለሳልሰው ምንድን ያሉት? የለም ትራምፕ በተረዱበት መንገድ እኔ ያልኩትን ነገር ቢመነዝሩትም እንኳን አሜሪካውያን ለእኛ ለጀርመኖች እጅግ ጠቃሚና አስፈላጊ ናቸውና እኛ ነገር አንይዝም፣ ቂም አንይዝም። የወጋ ቢረሳ የተወጋ ይረሳ፣ ወይም ደግሞ የልብን ሰርቶ ይቅርታ። ይህም ብልጠት ነው። ከብልጠት ከተቆጠረ ጉዳዩ ሌላ ሆኗል። የኢራን የአሜሪካና የኢዝራኤል ጦርነት ሲነሳ ብዙ መዘዝ ነው የተመዘዘው። እንደውም ምን ይላል? The war with Iran will go on and on። ይቀጥላል። በኢራን የተገባበት ወይም የተያዘው ጦርነት ገና ይቀጥላል። ምን ያለፋችኋል? ይቀጥላል። በተኩስ አቁም ስምምነት ይራዘም፣ እሺ ተራዘመ ተባለ። እስከ የት ቀን? ምን ያህል ጊዜ ተጨመረ? ይህም ምንም የለው። በድርድር ሐሳብ ተፈነጃጅረዋል። ታዲያ በምን መልኩ ነው ጦርነቱ የሚረግበው? ከሰማይ ወይስ ከምድር በሚመጣ ኃይል? የለም፣ ጦርነቱ ይቀጥላል ሲል ዘ ኒው ስቴትስማን ነው ዛሬ ይሄንን በሰበር ያወጣው። አዝማሚያው ሁሉ ጦርነቱ የመቀጠል ነው። ወዲህ የዓለም የነዳጅ ዘይት ገበያ ገና እንደተሰቀለ ነው፣ እንደተንጠለጠለ ነው። አንዳች ነገር የለውም። በዚህ ጦርነት ግን አሜሪካና ኢራን በገቡበት ጦርነት ለቻይናና ለሩሲያ ምርጥ አጋጣሚ ተፈጥሯል ይላሉ ብዙዎች። የቤት የመቃጠል ለቱሃን የበጃት ጉዳዩ ይሄ ሆኗል። አሁን የቻይናና የሩሲያ በኢራን ጦርነት የተነሳ ትርፋማ መሆን፣ ወዲህም ደግሞ ዛሬ የወጣው መረጃ ሩሲያ፣ ቻይናና ሰሜን ኮሪያ የአሜሪካን ጉልበት የጦር ኃይሏን ሁሉ በተገቢው አይተውባታል። ከእንግዲህ በኋላ አሜሪካ ስስ ብልቷ የቱጋ ነው ብለው ተገንዝበዋል። መረጃውን በኢራን አግኝተውታል። ስለዚህ አሁን እነዚህ ሦስቱ ሀገራት እንደተፈለገ ተነስቶ ዛቻና ፉከራ የሚዳነትባቸው አይደሉም፣ አይሆኑላትም። ለአሜሪካ እጃቸውን ለመጠምዘዝ ቀርቶ ለማሰብም ጊዜ አይሰጧትም። ይህንን የሚል መረጃ ወጥቷል። በሞኝ ክምር ሌባ ተማታበት ይላሉ ኢትዮጵያውያኑ አበው። በእርግጥም በኢራን የሆነው ጦርነት ብዙ ገበናን የገላለጠው፣ በጣም የብዙዎችን ልብ አሳይቷል። የብዙዎችን ምስጢር አውጥቶ አደባባይ አስጥቶታል። እስኪ ወደ መጨረሻው ያደረግነው ሐሳብ ልለፍ። ዛሬ የወጣ መረጃ ምን ይላል? ከ2023 ጀምሮ ሲንከባለል በመጣው የኢዝራኤልና የሐማስ ጦርነት እስከዚህ ቀን ድረስ ከ300 በላይ ጋዜጠኞች ተገድለዋል። በጋዛ ሰርጥ ከ72,000 በላይ ፍልስጤማውያን ሕይወታቸውን አጥተዋል። በሊባኖስም ይኸው ከ2,000 በላይ ሊባኖሳውያን ሕይወታቸውን አጥተዋል። የሊባኖስም የጋዛ ሰርጥም ጦርነት የተኩስ አቁሙ ሁሉ ተጥሷል ሲል ይገልጥና በመንግሥታቱ ድርጅት የሰብአዊ መብት ተሟጋቹ ተቋሟና ኃላፊው ቮልከር ቱርክ በሊባኖስ ለመገናኛ ብዙሃን ሠራተኞች እጅግ አስከፊ ጊዜ ነው ይሄ አሁኑ፣
on Lebanon, Turk said that in 2026 the country had become the most dangerous for media workers. ሰውየው የፕሬስ ነጻነት ጉዳይ ሲገልጡትም a free press as the oxygen of free and open societies ሲሉ ነው ያሳዩት። ሌላውና የሩሲያና የኔቶን ጉዳይ የሚዳስሰው ጉዳይ ይህንን ይላል። ሩሲያ አይስ pre-USSR collapse borders NATO military chief ስጋቱ ይሄ ነው። ሁለቱን ባንድነት ያየሁበት ምክንያት እዚህ ጋር ነው። በጋዛ ሰርጥ ያለው ጦርነትም ለረጅም ጊዜ የተካሄደ ነው። በሩሲያና ዩክሬን መካከል ያለው ጦርነትም ለረጅም ጊዜ የተካሄደ ጦርነት ከመሆኑ አንጻር ኔቶን እንዳፈጠጠና እንደተንጠራራ እንዲቆም ባደረገበት በዚህ ጦርነት የሩሲያ ዕቅድ ምንድነው ተብሎ ሲጠየቅ የለም ሩሲያ እኮ አይኖቿ በሙሉ pre-USSR collapse borders NATO military chief የኔቶ ዋና ጸሐፊ ማርክ ሩት ምንድነው ያለው? የሩሲያ ባለስልጣናት አለ ከቀድሞው የዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም የሶቪየት ህብረት ዘመን መፈራረስ በፊት የነበሩ ድንበሮችን መልሳ ለመገጣጠምና ለመያዝ ነው ዕቅዷ። ሩሲያ ፑቲን ይሄ ነው ዕቅዳቸው የሚል ነገር ነው ያንጸባረቁት። በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በኔቶ የጦር ኃይል ኮሚቴ ሊቀመንበሩም ጁሴፔ ካቮ ድሮግኔ በሰጡት ማብራሪያ ሩሲያን በተመለከተው ንግግራቸው ማለት ነው we must clearly understand what lies ahead. We forsake a further build-up of the Russian military machine. We will counter this by developing our capabilities. Everything we plan to purchase and acquire in the near and long term. ይሄንን ያሉት የኔቶ ሹማምንት የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ በበኩላቸው ይህንን ሰሙና ምን አሉ? የለም ግድ የለም በዩክሬን ጉዳይ አገባሽ አለ ሁሉ ላይ አገባሽ ከባልሽ ወደ አትባባሽን ባትሆኑ ምን አለበት? ምን ነው ነገሩን ጠለቅ ብላችሁ ብታውቁት ኖሮ ነገርን ከስሩ ውሃን ከጥሩ ለማለት ነው። ታዲያ ምን አሉ? ግድ የላችሁም አሁን በዩክሬን ያለውን የቮሎዲሚር ዘለንስኪን መንግስት ወይም አገዛዙን ፑቲንና ትራምፕ አንድ አይነት አመለካከትና አቋም ነው ያላቸው በዚያ ይህንን ብለዋል። በእርግጥም ፑቲንና ትራምፕ ተገናኝተው መከሩ ዘከሩ ከተባለ መለስ ሲሉ ወደ ሀገር ቤት ትራምፕ ምንድን ያሉት? ዘለንስኪ አንተ ፑቲን የሚፈልገውን መሬት ቆርሰህ ስጥና አርፈ ተገላገል ነው ያሉት። ሌሎቹ ደግሞ የለም ፑቲን እኮ የተባለውን የፈለገውን መሬት እንኳ አንድ ሁለት ብሎ ቆጥሮና ቆርሶ ቢረከብም እንኳን በዚያ አይበቃውም። መልሶ ሙሉ በሙሉ ዩክሬንን ካልጠቀለለ አርፍ ምን ዩክሬን ብቻ ከላይ ያነበብኩት አለ። ይሄን የወጣው ሩሲያ አይስ pre-USSR collapse borders NATO military chief የለም አውሮፓኑ ደግሞ የቀድሞዋ ሶቪየት ሶሻሊስት ሪፐብሊክ ሀያሏ ተገነባች ማለት ወይም የዋርሶው ፓክት መሰሏ ጠንካራዋ የሶሻሊስትና ኮሚኒዝም ርዕዮተ ዓለም አቀንቃኟ ያቺ ሀገር ተመሰረተች ማለት ምርጫ ምድልም የለንም። እኛስ ነገ ምንድነን? እጣፋንታችን የት ላይ ሊወድቅ ነው ሲሉ ያንን ገላልጥ ያሳያሉ። ወዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያው አቻቸው ቭላዲሚሮቪች ፑቲን ጋር አንድና ተመሳሳይ የሆነ አቋም ካላቸው በዩክሬን ጉዳይ ምንድነው የሚተርፈው? ምንም ትርፍ የለውም። ወይ ሰላም አይኖርም ወይ በጦርነቱ ድል አድርጎ አንዱ አሸናፊ ሆኖ አይነጥርም። አሁንም የሰላም ጉዳይ ደህና ሰንብት። በየትኛው የምድሪቱ ክፍል ነው ሰላም ያለው? ስለ ሰላም የተነሱ የሰላም መልእክተኞች እነማን ናቸው? የት አሉ? በቅርቡ የሮማው ርዕሰ ሊቃነ ጳጳስ ሊዮ 16ኛ በኢራንና በአሜሪካ መካከል ያለው ጦርነት ይርገብ፣ ወደ ሰላም ተመለሱ ባሉት ንግግራቸው ላይ የአሜሪካው ፕሬዚደንት ዶናልድ ትራምፕ የለም እንዲህ አይነት አሜሪካዊ አይቻላውቅም የሚል ንግግር ነው ያሰሙት። ዛሬ ግን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደኛ የሮማው ርዕሰ ሊቃነ ጳጳስ ወደ ቫቲካን ሊጓዙና እርሳቸውን አግኝተው ሊወያዩ ቀን ቆርጠዋል የሚል መረጃ ወጥቷል። ዓለም ሰላም የሚያማልዳት ሰላም የሚያወርድላት ባንድ መክሮ ባንድ የሚወስንላት
ያንን የዘመን ሐዋርያ ትፈልጋለች። ሰላሟን የሚበጠብጥ በአንጻሩ ከሕይወት ይልቅ ሞትን የሚመኝላት፣ ከሰላም ይልቅ ጥላቻና መለያየትን የሚሰብክላት የሚደግስላት፣ ያንን በቃህ ብሎ ሁሉንም ወደ ሰላም የሚመልስ አንድ ልብ ያለው ሐዋርያ ትፈልጋለች ዓለም ለሰላም። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።